የመንጋጋ መቆለፍ፣ አጭር አተነፋፈስ፣ የሚጋልቡ ሐሳቦች ቶሎ ቶሎ። እነዚህ ምንም አይነት ችግር በተፈጠረበት የስሜት ደረጃ ላይ ሆኖ አይፈታም። ስሜትን መቆጣጠር ማለት ማፈን ማለት አይደለም። አብዛኛው ሰው ሰላም እንዲሰማው መጀመሪያ ችግሩ መፈታት አለበት ብሎ የሚያምን ነው። ቁጥጥር የማይደረግበት ስሜት ጥሩ ምክር እንኳን የሚያበሳጭ ወይም ዋጋ የሌለው፣ በደረት ላይ መወጠር፣ የመንጋጋ መቆለፍ፣ አጭር አተነፋፈስ፣ የሚጋልቡ ሐሳቦች ቶሎ ቶሎ የቅድመ ማስጠንቀቂያ ምልክቶች ናቸው። ስሜቱ ይሰማሃል፣ ትቀበለዋለህ፣ ከዚያ ድምፁን ትቀንሰዋለህ። ሲሮጡ የታጠቁት ሲሮጡ ይፈታል። አብዛኞቹ ችግሮች ቅጽበታዊ እርምጃ አይፈልጉም። ስሜታዊ ብቃት ስኪልድ እንድትሆን ነው እየጠየቀ ያለ። ችግሩ ላይ ሳይሆን መፍትሄው ላይ ስለማተኮር እየተነጋገርን 3 ክፍሎችን አሳልፈናል። ዛሬ ደግሞ በ4ኛው ክፍል ስሜትን መቆጣጠር የአእምሮን ጥራት ይፈጥራል በሚል እንነጋገራለን። ግልጽነት የሚጠፋው የብልህነት እጥረት ስላለብህ አይደለም። የሚጠፋው ስሜት መሪነቱን ስለሚይዝ ነው። ስሜት ያለ ቁጥጥር ሲነሳ አስተሳሰብ ይጠባል፣ ትኩረትህ ይወጠራል፣ አማራጮችህ ይጠባሉ። የሆነ ጊዜ ላይ በቀላሉ የሚመራ የሚመስለው ነገር በድንገት ከአቅም በላይ ይሆናል። ይህ የግል ድክመት አይደለም፣ በነገራችን ላይ ባዮሎጂያዊ ምላሽ ነው። የነርቭ ስርዓት አደጋ ሲሰማው እውነተኛም ይሁን የታሰበ ቅድሚያ የሚሰጠው ለመኖር ለሰርቫይቫል እንጂ ለመረዳት ምናምን አይደለም። ከትክክለኛነት ይልቅ ፍጥነትን፣ ከማመዛዘን ይልቅ ምላሽ መስጠትን ይመርጣል። ለዚህ ነው ስሜታዊ ቅጽበቶች በአስቸኳይ የሚመለሱትና በእነዚያ ቅጽበቶች የሚወሰኑ ውሳኔዎች በኋላ ላይ የሚቆጩት፣ የሚጸጽቱት፣ ወይ ምን ነው ባላደረኩት ኖሮ የሚያስብሉ ነገሮች የሚፈጸሙት። አብዛኛው ሰው ሰላም እንዲሰማው መጀመሪያ ችግሩ መፈታት አለበት ብሎ የሚያምን ነው። ነገር ግን ቅደም ተከተሉ የተገላቢጦሽ ነው። መፍትሄውን ለማየት መጀመሪያ አእምሮን ማረጋጋት ነው ያለብህ። ስሜትን መቆጣጠር ማለት ማፈን ማለት አይደለም። ስሜትህ እንደተጫነህ፣ እንደተቆጣጠረህ ወይም እንደፈራህ ማስመሰል አይደለም። እነዚህ ስሜቶች አስተሳሰብን እንዳይጠልፉት መከላከል። ቁጥጥር የማይደረግበት ስሜት ችግሮችን ወደ ድንገተኛ አደጋ ኢመርጀንሲ ይለውጣል። ቁጥጥር የሚደረግበት ስሜት ችግሮችን ወደ ሂደት ወይም ወደ ፕሮሰስ ይለውጣል። ለመጨረሻ ጊዜ በስሜት ከአቅም በላይ ሲሰማ አስብ እስቲ መቼ እንደሆነ። ሐሳቦችህ ምናልባት ተደጋጋሚ ነበሩ። አካልህ ውጥረት ውስጥ ነበረ። አተነፋፈስህ አጭር ነበር፣ ቁርጥ መቃተት አይነት ነገር። በዚህ ሁኔታ ውስጥ የፈጠራ ችሎታ ብሎክድ ይሆናል፣ ይዘጋል፣ እይታ ይጠፋል። ጥሩ ምክር እንኳን የሚያበሳጭ ወይም ዋጋ የሌለው እርባና ቢስ ይመስላል። ጥሩ ምክር ይህ የሆነው ምክሩ ስህተት ስለሆነ እኮ አይደለም። አእምሮህ ምክሩን ለመቀበል በሚያስችል ሁኔታ ላይ ስላልሆነ ነው። ስሜትን መቆጣጠር መሰረታዊ የሆነው ለዚህ ነው። ያለ እርሱ ምንም አይነት ዘዴ አይሰራም። ምንም አባከና ምንም ስልት አይጸናም። ምንም መፍትሄ ቅርብ አይመስልም። ስሜቱ በራሱ ጊዜ እስኪያልፍ በመጠበቅ ነው። ትኩረታቸውን ወደ ሌላ ያዞራሉ፣ ችግሩን ይሸሻሉ፣ ጊዜ ስሜቱን ያቃልለዋል ብለው ተስፋ ያደርጋሉ።
አንዳንዴ ያደርገዋል። በእርግጥ ብዙ ጊዜ ግን አያደርገውም። ምክንያቱም ስሜት በትኩረት ይመገባል። በአእምሮ ከሱ ጋር በተገናኘ ቁጥር ይበልጥ ንቁ ሆኖ ይቆያል። ይበልጥ በተሟገትከው ቁጥር ይበልጥ ይጠነክራል፣ ድድር ይላል። ቁጥጥር የሚጀምረው በመቁረጥ ወይም ኢንተራፕቴሽን ነው፣ ወይም ኢንተራፕት በማድረግ። የመጀመሪያ ክህሎት ስሜት እየመጣ መሆኑን መለየት። ሁሉንም ነገር ከመቆጣጠር ወደ ኋላ አይልም። መጀመሪያ ሲጀመር ይህ የአካል ንቃትን ይጠይቃል። በደረት ላይ መወጠር፣ የመንጋጋ መቆለፍ፣ አጭር አተነፋፈስ፣ የሚጋልቡ ሐሳቦች ቶሎ ቶሎ። እነዚህ የድክመት ምልክቶች አይደሉም፣ የቅድመ ማስጠንቀቂያ ምልክቶች ናቸው። የሰለጠነ አእምሮ ያስተውላቸውና ቆም ይላል። ያ ቆምታ ዝምተኛ አይደለም ወይም ድንገተኛ አይደለም፣ የታቀደ ነው። ችግሩን ለመፍታት መሞከርህን ታቆማለህ። ወሬውን መደጋገምህን ታቆማለህ። ምላሽ መስጠት ታቆማለህ እና ትኩረትህን ወደ መረጋጋት ወይም ሬጉሌሽን ታዞረዋለህ። ትንፋሽን አዘግይ። ትንፋሽን ዘና አድርግ፣ አዝናና። ትኩረትህን በአሁኑ ቅጽበት ላይ አድርግ። ይህ ቀላል ሊመስል ይችላል በእርግጥ፣ ነገር ግን ቀላል መሆኑ ዋጋ የለውም ማለት አይደለም። አካላዊ መረጋጋት የማሰብ ብቃትን ይመልሳል። አካል ሲረጋጋ አእምሮ ይከተላል። መረጋጋት ስልታዊ የሆነው ለዚህ ነው። የተረጋጋ አእምሮ ልዩነቶችን ማየት ይችላል። ቅድሚያ የሚሰጠውን መለየት ይችላል። አስፈላጊ የሆነውን ካልሆነው መለየት ይችላል። ስሜታዊ አእምሮ ግን አይችልም። እዚህ ጋር ነው ብዙ ሰዎች የሚቃወሙት። ከረጋው ግዴለሽ ሆናለሁ፣ ከተረጋጋው ግዴለሽ ሆናለሁ ብለው ያስባሉ። ወይም በስሜት ካልተሳተፉ ምንም ነገር አልተሳካም ይላሉ፣ ወይም ምንም ነገር አይሳካም ይላሉ። ነገር ግን ስሜት ማለት ቁርጠኝነት ማለት አይደለም። ጥንካሬ ማለት ውጤታማነት ማለት አይደለም። እንዲያውም ከልክ ያለፈ ስሜት ብዙ ጊዜ መፍትሄን ያግዳል፣ ያሰናክላል። ይህንን እውነት በጥንቃቄ መርምር። ምንም አይነት ችግር በተፈጠረበት የስሜት ደረጃ ላይ ሆኖ አይፈታም። ጭንቀት ጭንቀትን አይፈታም። ቁጣ ግልጽነትን አያመጣም። ፍርሃት ጥልቅ እይታን ኢንሳይት አያመጣም። እነሱ አንድ ነገር ትኩረት እንደሚያስፈልግ ምልክት ይሰጣሉ። በቃ ስራቸው ያን። አንዴ ምልክቱን ከተቀበልክ በኋላ ድምፁ መጥፋት አለበት። ዲሲፕሊኑ ወይም ራስን መግዛቱ ስርዓቱ ይሄ ነው። ስሜቱ ይሰማሃል፣ ትቀበለዋለህ፣ ከዚያ ድምፁን ትቀንሰዋለህ። በኃይል ሳይሆን በምርጫ። እዚህ ጋር ነው ቁጥጥር ወደ ብቃት የሚለወጠው። ስሜትህን እኮ እያጠፋህ አይደለም፣ እየመራኸው ነው። ስሜትን መምራት ማለት መቼ እንደሚናገርና መቼ እንደሚሰማ መወሰን ማለት ነው። ስሜት ሲመራ ወዲያውኑ እረፍት ይፈልጋል። አመክንዮ ወይም ሎጂክ ሲመራ ቀጣዩን ውጤታማ እርምጃ ይጠይቃል። ሁለቱም አሉ፣ ነገር ግን አንዱ ብቻ መሪ ይሆናል። ሁለት መሪ አያስፈልግም እንደማለት ነው። ሌላው ስሜትን መቆጣጠር ጊዜን የምታይበት መንገድንም ይለውጣል። አይገርምም? በስሜት ጫና ውስጥ ሁሉም ነገር አስቸኳይ እርጀንሲ ይመስላል። ለመወሰን ትቸኩላለህ፣ ምላሽ ለመስጠት ትገፋፋለህ፣ ወዲያው እርምጃ ለመውሰድ ትገደዳለህ።
ነገር ግን አጣዳፊነት ብዙውን ጊዜ ቅዠት ነው። ሲሮጡ የታጠቁት ሲሮጡ ይፈታል ይላል ያገሬ ሰው። አብዛኞቹ ችግሮች ቅጽበታዊ እርምጃ አይፈልጉም፣ ትክክለኛ እርምጃ ግን ይፈልጋሉ። ትክክለኛ እርምጃ ደግሞ ቦታ ስፔስ ይፈልጋል። ያ ቦታ የሚፈጠረው በመረጋጋት ነው። ምላሽህን ዝግ ስታደርገው የመቆጣጠር ኃይልን ታገኛለህ። ለታሰቡ ውጤቶች ምላሽ መስጠት ታቆማለህ። ለመላምታዊ የወደፊት ሁኔታዎች መከላከል ታቆማለህ። ከፊትህ ካለው ትክክለኛ ነገር ጋር መስራት ትጀምራለህ። ያ የአእምሮ ግልጽነት ነው። በእርግጥ በድንገት አይመጣም። ስሜታዊ ጫጫታው እየቀነሰ ሲሄድ ቀስ በቀስ ራሱ ይመለሳል። አንዴ ሲመለስ ደግሞ መፍትሄዎች ከታሰበው በላይ ግልጽ ሆነው ይታያሉ። እስከዛሬ የት ነበሩ በሚያስብል ሁኔታ። ችግሩ እኮ ስለተቀየረ አይደለም፣ ያንተ ሁኔታ ስለተቀየረ ነው። ይህ ክፍል ስለ ስሜት አልባ እንድትሆን እየጠየቀ አይደለም። ስሜታዊ ብቃት ስኪልድ እንድትሆን ነው እየጠየቀ ያለው። ብቃት ማለት መቼ መሳተፍና መቼ ማቆም ማለት እንዳለብህ ማወቅ ማለት ነው። መቼ መስማትና መቼ ማሰብ እንዳለብህ፣ መቼ መጠበቅና መቼ እርምጃ መውሰድ እንዳለብህ። ያለዚህ ክህሎት እያንዳንዱ ችግር የግል ጥቃት ይመስላል። በሱ ግን ችግሮች ቴክኒካዊ ይሆናሉ። ቴክኒካዊ ችግሮች ሊፈቱ አይችሉም። የግል የተደረጉ ፐርሰናላይዝድ የተደረጉ ችግሮች ግን ማብቂያ የሌላቸው ይመስላሉ። ወደፊት ስትጓዝ ይህንን መርህ አስተውል። ግልጽነት የሚገኘው አጥብቀህ በመፈለግ አይደለም፣ በመግፋት አይደለም። ግልጽነትን የምታገኘው መጀመሪያ በመረጋጋት ነው። ሁኔታህን ተቆጣጠር። አስተሳሰብህ ይከተልሃል። በሚቀጥለው ክፍላችን መፍትሄ ተኮር አስተሳሰብ ሊሰለጥን የሚችል ክህሎት እንጂ የተፈጥሮ ባህሪ እንዳልሆነ እንመካከራለን። እሱን በመማር በዚያ ላይ እንገነባለን። ምክንያቱም አንዴ ስሜት በቁጥጥር ስር ሲሆን አእምሮ የምትመራው ነገር ይሆናል እንጂ የምትታገሰው ወይ የምትታገለው ነገር አይሆንም። ስለዚህ በሚቀጥለው ክፍል 5 እንገናኝ። መፍትሄ ተኮር አስተሳሰብ ክህሎት ነው በሚል እንነጋገራለን። ተመልሰን እንገናኝ። ተመልሳችሁ ነው። ተመልሰሽ ነይ። መልካም ጊዜ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።